ለመክሊት ገንዘብ እንዳትከለክላ ስላልኩ ነው አይደል ነገርካት? ጆሮ ቆይ ምን ላድርግ? በዚህ በኩል አንተ መተህ ለመክሊት ብር ስጣት ትለኛለህ፣ በዛ በኩል ደግሞ ተምቹ ተብዬ ሴቶችን እያመጣ ብሩን ይበትናል። ታዲያ እኔ ምን ማድረግ ነበረብኝ? ተምቹ ሴት ይዞ ይመጣል? ይኸውልህ ጆሮ፣ ገንዘቡ እናንተ እንደሆነ አውቃለሁ፣ ግን ደግሞ ቢያንስ እኔ አጎንብሽ እዚህ እየሰራሁ እያያችሁ እራሳችሁን ለመለወጥ እንኳን አትሞክሩ? እና ምንስ ብናደርግ አንተ ብትመክረን እኛ እንሰማን ብለን ነው ለሀና ተናግረህ የምታዋርደን? አይ ጆሮ፣ ሀና እውነቱን ስላወቀች የተዋረድክ መሰለህ? እውነቴን ነው። የለም ምንም ብናጠፋ ለሀና መናገር አልነበረብክም። ከአንድም 2 ጊዜ ተው ብዬ ነበር። አንተ ግን ሱሴ ፊት እኔን አዋርደህ 2 ጊዜ ገንዘብ ሰጣት እና በቀድሞ ሆኑ ነው። እንደዚህ አይነት ሰው እንዳልሆንኩ እኮ ጠንቅቀህ ታውቀዋለህ። አንተን ስችል ያ ተምቹ ተብዬ ደግሞ ሴቶች እያመጣ ገንዘቡን እየዘገነ ይበትንላቸዋል። ታዲያ ይሄን እያየው እንዴት ዝም ልብል? ንገረኝ እስቲ። ምንም ቢሆን እኮ ሰው ነኝ። የመጣችሁበትን መንገድ ጠንቅቄ አውቀዋለሁ። ወደዛ ወደ ጎዳና ህይወት ስትመለሱ ማየት አለ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት መንፈስ ነሽ? ደስ የሚል መንፈስ ነኝ። ምን እያደረግሽ ነው? አንቺን እየጠበቁ። እንዴ ለምንድን ነው የምትጠብቂኝ? የጆሮ ፎንቃ አይደለሽ? የጆሮ ፎንቃ ማለት ደግሞ የኔም ፎንቃ ማለት ነው። አንቺ ትቀልጃለሽ። በአሁን ስራ ረፍዶብኛል፣ ስራ ልሂድ። እየጠበኩሽ ነው ማለት ላናግርሽ እፈልጋለሁ ማለት ነው። አንቺ አምሻል እንዴ? እጄ ለምንድን ነው የምትይዥው? እና አርፈሽ ተቀመጫ። ምን ያሮጥሻል? ቆይ አንቺ ልጅ ከኔ ምንድን ነው የምትፈልጊው? አንቺ ልጠይቅሽ፣ ሱቅ ምን ሰሪያለሽ? ምን አይነት ቀሽም የሆነ ጥያቄ ነው የምትጠይቂው? በእናትሽ። ለነገሩ ቀሽም ጥያቄ ነው። ለካ ባለቤት ነሽ። በጠዋት ያለሽን ንብረት ቁጥር አድርጎ መሄድ ግዴታሽ ነው። ስለምን ንብረት መቁጠር ነው የምታወሪው? የጆሮ ሱቅ ማለት የአንቺ ሱቅ ማለት አይደለ? ስለዚህ እሱ ሲያንቀላፋ አንቺ መተሽ ብታግዢ ምን ችግር አለ? አንቺ ልጅ ስነ ስርዓት ይኑርሽ እሺ። በዛ ላይ ደግሞ ሽማሽ ይላል። ጆሮ ቢደይም ተባብራችሁ ሱቁን ትበሉታላችሁ አይደል? ምናልሽ አንቺ ልትመጪኝ ነበር አይደል? እጄን ልቀቂኝ። ወንድ ኮንሽ ለምን አታስለቀቂኝ? ሶሳ እጄን እያሳመምሽኝ ነው። ልቀቂኝ። ስሚ፣ እኔ እንደውም እንዳንቺ አይደለሁም አልኩ። ሱሳ እባክሽ እጄን ልቀቂኝ። እንዴት ልገልሽ ሞክሬ ነበር፣ ግን ደግሞ እሱን አለማድረጌ በጣም ነው ደስ ያለኝ። ሱሳ በጣም እያበዛሽ። እየቀለድኩ ሳይሆን ብነግረም አይገባም ብዬ። የት እንዳደርክ ንገረኝ። ከዛ ይገባኛል አይገባኝ የሚለውን ነገር ለእኔ ተው። እሺ በቃ ከቺኮ ጋር ነው ያደርኩት። ቺኮ ማለት ድንብላል? አንተ ያማል እንዴ? ድንብላል ደግሞ ምኗ ነው? ቺክ በእናትህ ተምቹ፣ ባለፈው አብረህ አደረችው ልጅ ጋር እንዳይሆን አሁንም ያደርገው። አይገርምም? ከእሷ ጋር ነው። አንተ ግን ያማል አይደል? አያመኝም። ደግሞ ምንም ብትለኝ አልሰማም። ልጠቅስ ነው። ቆይ ትንሽ ድንብላል እንኳን አታሳዝነን? እንደሱ ከሆነ ጥሩ ተዛለቅናታ። ደግሞ ከኤልያስ ገንዘብ መውሰድ ጀምረሃል አሉ። ከኤልያስ ይላል? ከኤልያስ ሳይሆን ከራሴ ገንዘብ ነው የወሰድኩት። ተምቹ አትጃጃል፣ በስርዓት አውራኝ። ምንም የማወራው ነገር የለም። አሁን ልደቅስ በቃ ፍታ። ቆይ ገንዘቡ ምን እያደረግከው ነው? ባለፈው ዝግባው የነበረኝን ገንዘብ በሙሉ ሲወስድብኝ ኤልያስን እጄ ተቀበልኩት። ምን ዝግባው? ዝግባው ደግሞ ምን ይሁን ብሎ ነው የሚወስድብን? እሱ ምን ያህል ገንዘብ እንደሚወድ ታውቃለህ? ደግሞ ረስችው። ዝግባው ወርቁን እኛ እንደወሰድነው አውቋል። ዛሬ ሊገለኝ ነበር። ምን አገኘ? ዛሬ እንደምንም ነው የተረፍኩት። ቀጣይ ግን ምን እንደምናደርግ አላውቅም። ሰላም ለእናንተ ይሁን ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት እንኳን በሰላም መጣችሁ። እንዴት ናችሁ? ለዚህ ቻናል አዲስ ናችሁ እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኖላዊ ድራማን ይዘንላችሁ መተናል። እንደተለመደው በዛሬው ክፍል እንግዲህ ዝግባው በጣም ተናዶ ልጆቹን በጥፊ መቷቸዋል ማለት ነው። ያጠፉትም ጥፋት ምንድነው? ለተምቹ ለምንድነው ለኔ ሳታስፈቅዱ እያንዳንዷን ነገር ለምንድነው የደወላችሁት ብሎ ነው ማለት ነው የመታቸው። እና ሁለታቸውም ልጆች እንግዲህ እየሰሩ እነሱ ብዙ ዋጋ እየከፈሉ እያንዳንዷን ነገር ምንም አይነት እንኳን ብር መደበቅም መቀነስም መጨመርም አይችሉም። እና እሱ ነው እየተቆጣጠራቸው ያለና ሁለተኛ ከኔ ምንም አይነት ነገር ደብቃችሁ ስታረጉ ባይ አጠፋችኋለሁ ብሎ ዝተዋባቸው ሄዷል ማለት ነው። ሁለታቸውም እንግዲህ በጣም በምን ምክንያት እንደሆነ አይታወቅም። እነሱ ዋጋ እየከፈሉ ገንዘባቸውን እየቀማቸው ያለ ጉልበተኛ ነው። እሷ ደግሞ የላካት ሆን ብሎ ከተምቹ ጋር የተምቹን ገንዘብ ለመብላት ነው። እሷ ራሷ ሆን ብላ እንደወደደችው አስመስላ ያጠመደችው ተምቹን ሆን ብላ ዝግባው ስለላካት ነው መሰለኝ። ይሄን ደግሞ ተምቹን የሚያውቀው ነገር የለም። በሌላ በኩል ሀናና ጆሮ ተጣልተዋለኝ። እንግዲህ ጆሮ ላገኝ ይፈልጋለሁ ብላ ሀና የተፈጠረውን ነገር ጠይቀው ነበረ። ኤልያስ ነው እነዚህ ልጆች በዚህ ሁኔታ ከቀጠሉ
ሀብታቸውን ምናምን ያጠፋሉ ብሎ ስለነገራት ጆሮን አግኝታ ምንድን ነው የተፈጠረ ያለው ነገር ስትለው ምንም አልተፈጠረም ማለት። ምክንያቱም እንደዛ ብሎ የነገራት ራሱ ጆሮ ምንም ያውቀው ነገር ስለሌለና ጥያቄዋ ግልጽ ስላልነበረ ነው። እናም ተናዶ ወደ ኤልያስ ሱቁ ጋር ሄደ ማለት ነው። ኤልያስም ቁጭ ብሎ እያየው ዝም ብሎ ስራውን እየሰራ ነበር። እንዴ ተናድጄ እያየህኝ ዝም ብል ትለኛለህ እንዴ? ለምንድን ነው ምን ሆነ ነው ብለህ አትጠይቀኝም እንዴ ሲለው እና እኔ እኮ ባልጠይቅህ አንተ የተበሳጨበትን መናገርህ አይቀርም፣ ደግሞም የተናደድክበትን አውቃለሁ አለው። በምን አወቅክ ሲለው ያው አንተ እዚህ ምድር ላይ ትልቅ ቦታ የምትሰጠው ለሀና ነው። ስለዚህ ሱቁም ሲበላሽ ምንም ሲሆን ምንም አይመስልም። ከሀና ጋር ስትጣላ እንደዚህ የምትበሳጨው እና ከሀና ጋር እንደተጣለው በምን አወቅክ ሲለው ያው እሷን እንደዛ ብዬ ነገርኳት። የጠየቀችን ጥያቄዎች ሁሉን ያውቃቸዋለሁ እኔ ነኝ እዚህ የተፈጠረ ያለውን ነገር ሁሉ የተናገርኩት ብሎ ሲለው ጆሮ ደግሞ በጣም ተናደደበት። እንዴት እኛን መምከር ሲገባህ እኛን መምከር ስትችል ለምድር አሳልፈህ ለሀና የሰጠህን እኛን ብትነግረን ማንሰማ ሆነን ነው ወይ ብሎ ሲለው አይደለም እኔ እናንተን ባያችሁ ምንም የምትቀየሩ አይደላችሁም። ያንተ ሳያንስ ደግሞ ጆሮ ሴቶችን እያመጣ ብዙ ገንዘብ እየሰጣቸው ነው ብሎ ነገረው እና ጆሮ አያውቅም ነበር ማለት ነው። ተምቹ የተለያዩ ሴቶችን እያመጣ ገንዘብ እየወሰደ መሆኑን ማለት ነው። እናም ሲያውቅ በጣም ነው የተናደደው። እናም ሱቃችሁ በዚህ ሁኔታ ከቀጠለ እኔም በከንቱ ነው የምለፈው፣ እየለፈውት ነገር እናንተ እንድትቀየሩ እናንተ ሱቃችሁ እንዲያርግ ነበር፣ እናንተ ግን በጎን እያጠፋችሁ ምንም አይነት ነገር ሊገኝ አልቻለም ብሎ ነግሮታል ማለት ነው። ድንብላልም ተምቹን አፍቋታኝ ካለበት ፈልገ ልታገኘው መታ ነበረ። እናም አንተ ምንም ያክል እንኳን አንተ ብታጠፋ እኔ ግን መጣውን አፍቀኝ አልቻልኩም ብላ ሰላም ስትለው እሱ ግን ሌላ ሴት ቀጥሮ ስለነበረ ሂጂ በቃ ለምን መጣሽ አሁን እንዴት ትመጫለሽ ብሎ አስከፍቷታል። እና በጣም ተናዳዝና እየሄደች እያለ እሷ ስታልፍ ያችኛዋ ልጅ ደግሞ ስትገባ አየቻት። ዞር ብላ ስታይም እዳ ተጠመጠመችበት። እሱም በጣም እየሳቀና ፈገግ እያለ ልጅቷን እያቀፋት ነበረ። ድንብላለም በዚህ ምክንያት በጣም ነው ልቧን የሰበረው ማለት ነው። እና ተምቹ በጣም ሀብታም ከሆነ ወዲህ ገንዘብ ካገኘ ወዲህ በጣም ነው የተጨማለቀው። ጭራሽ እንደ ያኔ በክፉ ቀኑ ብዙ ነው ዋጋ ያደረገችለት። በቃ አንቺ ነሽ እንደምወደድ የነገርሽኝ፣ ሰው እንኳን እንደሚፈልገኝ ሰው እንዳለኝ ያሳየሽኝ አንቺ ነሽ ብሎ በክፉ ቀን አብረው የነበረችውን ድንብላልን አሁን ላይ ግን ልክ በቃ እንደ ኖርማል ጓደኛው ጭራሽ ሞራሏ እንኳን አይጠነቀቅም። ፊቷ ላይ ሴት ይጠቅሳል፣ ከፊቷ ላይ አምጥቶ ልጅቷን ያቅፋታል። እና ሁኔታው በጣም ነው የሚያስጠላው እውነት ለመናገር። ድንብላልም እያለቀሰች ነው የሄደችው። በጣም በድሏ እያማራረች ነበር እና ተኝታ ነው ያዋለችው። ሀናም ስትነግራተኝ ስታገኛት መጣ ተኝታ እያለቀሰች ነበር። እና ምንድን ነው የተፈጠረው ተምቹ ጋር ተጣልታችሁ ነው ወይ ስትላት፣ አይደለም ባክሽ በቃ ወጥቼ ልናፈስ ቀኑ ሙሉ ቤት ነው ያልኩት ታፍኝና ትንሽ ባይሆን ልረጋጋ ብላ ወጥታለች ማለት ነው። እናም ያለፈችውን ያሳለፉትን ነገር ሁሉ እያስታወሰች ነበረ። ቁጭ ብለው ድንጋይ ላይ ራሱ እሱ ሲሰፍንላት፣ እሷ ደግሞ ምን ያህል በቃ ለሱ ቦታ እንዳላት እንደምትወደው እየነገረችው እሱም በጣም እንደሚወደውና እንደው ማንም ፈላጊ በሌለብኝ ሰዓት ያገኘውሽ ብዙ ነገር የነሽ እያለ የነበረውን ሰዓት እያስታወሰች እያለቀሰች ነበር። እናም ተምቹ ደግሞ ልጅቷ ወድጃለሁ እኔ እኮ ለብር ብዬ አይደለም በቃ በአንድ እይታ ሳይህ ወደድኩ፣ በዛ ምክንያት ስለወደድኩ ነው እንጂ በአንድ ቀን አንተ ጋር ያደርኩት ለሌላ ፈልጌ አይደለም አለችው። እናም ጭፈራ ቤት ወስዶም እያዝናናት ነበረ። በዛውም እንደውም ደብሯት ነበር። አንቺ ሲጀመር ለእህትሽ ብለሽ ነው የቀረብሽን ለብር ብለሽ ነው አውቃለሁ ብሎ በጣም ብዙ ብር አውጥቶ ሰጥቷት በዛም ስትጨፍር ስትደንስ አምሽታለች። እናም እሱ ያ ሰውዬ ጠላቱ ማለት ነው እንደላከውና ለያጠመደው እንደሆነ ምንም አልገባውም ማለት ነው። እሱ አሁን ድንብላል እየተጫወተበት ነው ያለው። ሀናን በተቻላት መጠን እያጽናናቻት ነበረ፣ ግን እሷ በጣም ነው እየተሰበረችው። ድንብላል የሰራው ግፍ ደግሞ የእጁን ያገኛል። ተምቹማ በዚህ ጥጋቡ አወዳደቁ ሁላ የሚከፋ ነው። ወደ ነበረበት ብቻ ሳይሆን ከነበረበት የበለጠ የባሰ እንደሚከሰከስ ምንም ጥያቄ የለው። ምክንያቱም እየሄደበት ያለው ሁሉ ስህተት መንገድ አዙሮ ወደኋላ እንደሚመልሰው ያው በእርግጠኝነት መናገር ይቻላል። ሀናና መዝሙርም ከቀን ወደ ቀን ቅርርባቸው አሁን ላይ ወደ የመግባባት እየሄደ ይመስላለኝ። እንግዲህ መዝሙር እዛ ቢሮ ምንም አይነት ስራ እንኳን ባይሰራ ሁሌም ከሀና ጋር ይታያል ማለት ነው። እና እስኪ ራት ልጋብዝሽ ብሏት ነበር። እሷም አልችልም ወደ ቤት መሄድ አለብኝ ብላ ስታበቃ ከዛ እሺ ብሎ ሲላትኝ በቃ ከሚከፋህና ከምትቀይምሽ ብላ ጥያቄውን ተቀብለዋለች። እናም አሁን ላይ በቃ ያኔ
አሁን ትንሽም ቢሆን ያው ጥያቄሽን እየጠየቁሽ አይደለም፣ በቃ እየተረዳውሽ ነው አንቺ እየገባሽ መጣሽ እያለን እና እሱ የሆነ የወደዳትና እየቀረባት ይመስላል። ያው እሷ ደግሞ ጓደኛ ባለ ትዳር እንደሆነችም ከዚህ በፊት ነግረዋለች። እሱ ግን ሳይፈልግ እየወደዳት እየተላመዳት እየሄደ ይመስላለኝ። በዚህ ሁኔታ ከቀጠሉ በጣም ከባድ ነው የሚሆነው ማለት ነው። እሱ ወዷትኝ ከዛ ከጆሮ ጋር ደግሞ እንደገና ብጥብጥና ጠብ እንዳይመጣ በጣም ያስፈራል። ዝግባውም ጆሮን መንገድ ላይ አግኝቷን ጉሮሮን አንቆ እንግዲህ ወርቁና አንተ እንደወሰዳችሁት እርግጠኛ ነኝ፣ ስለዚህ ወርቁ መልሳለሁ። እሱ ደግሞ ጆሮ የምን ወርቅ ነው የምታወራው? ስለምን ወርቅ ነው? እኔ ምንም አይነት ወርቅ አልወሰድኩም አላየውም ቢለው እንደውም እስከነ ምልክቱ እነግርሃለሁ። እኔ ያኔ ቁማር ቤት እጄ ሳለ ነው እናንተ ወስዳችሁ ወርቁ ገታችሁ ከቤቴ ወርቁን የወሰዳችሁ ብሎ በእርግጠኝነት ነው የተናገረው ማለት ነው። እናም በጣም እየዛተበት ነው። ወርቁ የቤተሰብ ነው ያንተ እኮ አይደለም ሲለው ምንም ቢሆን በገንዘቤ ገዝቼዋለሁ ይሄን ወርቅ የተሰረቀ እንኳን ቢሆን እኔ አያገባኝም አይመለከተኝም፣ እኔ እስከገዛው ድረስ ወርቄን መልሱ በአስቸኳይ ብሎ እንግዲህ ማስጠንቀቂያ ሰጥቷቸዋል ለሁለታቸው ማለት ነው። ደግሞ እንደ አጋጣሚ ደግሞ በቃ ሂዶ ለተምቹ ሲነግረው ዝግበው ወርቁን እኛ እንደወሰድነው እርግጠኛ ሆኖ ደርሶበታል አለ። ተምቹ ለካ ሲያስታውስ ከዚህ በፊት እሱ ነው ያው ሲያስፈራራው ሰክሮ ወርቁን እነሱ እንደወሰዱትና ያለው መረጃ ሁሉ በሙሉ የነገረው እሱ ነው። እናም በአንድም በሌላም እየተበቀላቸው ይገኛል ማለት ነው። እነ ተምቹን እና ጆሮን ሱቃቸውን ሁላ እስከ ማክሰር ለመድረስ ነው ያሳቡ። በዚህም እችኛዋን ሴትና ደግሞ በዛም ደግሞ ሱሴ እያገዘችው ትገኛለች። ሱሴም ሀኒቾን አንገቷን አንቃ መንገድ ላይ ልትደፋት ነበር። እንግዲህ ሀኒቾ በተቻላት መጠን እሷን እንትን ለማለት ለማስቆም ሞክራ ነበር፣ ግን አንገቷን አንቃ መጨረሻ ላይ ጥላት ሄዳለች ማለት ነው። እናም በጣም እንደምትጣላትና ጭራሽ ለምንድን ነው እዛ ሱቅ የመጣሽው ብላ አንገቷን ያዘቻት ማለት ነው። ሀና ደግሞ ሱቅ የሄደችው ኤልያስ ስለነ ጆሮ ልታማክረው ነበር። ምን ላይ ነው የደረሱት? የተፈጠረው ነገር በዝርዝር ንገረኝ ስትለው ኤልያስ ደግሞ እስካሁን የነገርኩሽም ይጸጽተኛል፣ ከዚህ በኋላ ግን ምንም አይነት ነገር አልነግርሽም ብሎ